በሲቢኢ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ትላንትና 4 ጨዋታዎች ተከናውነዋል። ሐዋሳ ላይ ቅዱስ ጊዮርጊስ ከአርሲ ነገሌ 0-0 ሲለያዩ፣ ሸገር ከተማ ከኢትዮጵያ መድን 1-1 ተለያይተዋል። ዳዊት ካሳው ለሸገር ከተማ፣ ሳሙኤል ሳሌሶ የኢትዮጵያ መድንን ጎሎች አስቆጥረዋል። አዳማ ላይ መቻል ኢትዮጵያ ንግድ ባንክን 2-0 ሲያሸንፍ፣ ቻርለስ ሙሴጌና አለም ብርሃን ይግዛው ጎሎቹን አስቆጥረዋል። ወልዋሎ አዲግራት ዩኒቨርሲቲ በጌትነት ተስፋዬ ብቸኛ ጎል ሽረ ምድረገነትን 1-0 አሸንፏል። የ22ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ሐዋሳ ላይ ኢትዮጵያ ቡና ከባህር ዳር ከተማና አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ይጫወታሉ። አዳማ ላይ ሲዳማ ቡና ከፋሲል ከነማና ወላይታ ድቻ ከሐዋሳ ከተማ በ9ና 12 ሰዓት ይጫወታሉ። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ጨዋታ ወልቭስ ሊቨርፑልን 2-1 አሸነፈ። የአሰልጣኝ ሮብ ኤድዋርድስ ቡድን ፖርቱጋላዊው ሮድሪጎ ጎሜስ በ78ኛው ደቂቃና ብራዚላዊው አንድሬ በተጨማሪ 94ኛው ደቂቃ ባስቆጠሩት ጎል ሊቨርፑልን 2-1 አሸንፏል። ሞሐመድ ሳላ 83ኛው ደቂቃ ላይ የመርሲሳይዱን ክለብ አቻ ማድረግ ችሎ ነበር። ዘንድሮ በፕሪሚየር ሊጉ ከ29 ጨዋታዎች ሁለቱን ብቻ ያሸነፉት ወልቭሶች ሶስተኛ ድላቸውን ማስመዝገባቸውን ተከትሎ ነጥባቸውን 16 አድርሰዋል። የአሰልጣኝ አርነ ስሎቱ ሊቨርፑል በጨዋታው መሸነፉን ተከትሎ የቻምፒየንስ ሊግ ቦታን ለማግኘት በሚደረገው ጥረት ውስጥ ከቶፕ 4 ቡድኖች ጋር ልዩነቱን ማጥበብ አልቻለም። ሊቨርፑል ከ29 ጨዋታዎች 48 ነጥቦችን በመያዝ 5ኛ ስፍራው ላይ ተቀምጧል። ነገር ግን ማንቸስተር ዩናይትድ እና አስቶን ቪላ ተጋጣሚዎቻቸውን ካሸነፉ ከሊቨርፑል ጋር ያለው ልዩነት ወደ 6 ነጥቦች ከፍ ማድረግ ይችላሉ። ቼልሲ ጨዋታውን ካሸነፈ ደግሞ የሊቨርፑልን 5ኛ ደረጃን የሚረከብ ይሆናል። በፕሪሚየር ሊጉ በደረጃ ሰንጠረዡ የመጨረሻ ደረጃ ላይ የነበረ ቡድን የወቅቱን ሻምፒዮን ሲያሸንፍ ከ9 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። የአሰልጣኝ ሮብ ኤድዋርድስ ቡድን ባለፈው ሳምንት አስቶን ቪላን 2-0 ካሸነፈ በኋላ በሊቨርፑል ላይ ድሉን በመድገም በውድድር ዓመቱ በፕሪሚየር ሊጉ ለመጀመሪያ ጊዜ ተከታታይ ጨዋታዎችን ያሸነፈበት ውጤት ሆኖ ተመዝግቧል። ሊቨርፑል በፕሪሚየር ሊጉ በአንድ የውድድር ዘመን ከ90ኛው ደቂቃ በኋላ በተቆጠሩበት ጎሎች 5 ጨዋታዎችን በመሸነፍ በውድድሩ ታሪክ የመጀመሪያው ክለብ ሆኗል። ከጨዋታው በፊት በቆሙ ኳሶች ምክንያት ፕሪሚየር ሊጉ አዝናኝነቱን አጥቷል ያሉት የሊቨርፑል አሰልጣኝ ከወልቭሱ አስደንጋጭ ሽንፈት በኋላ መጥፎ ውጤት ነው ያስመዘገብነው፣ በሁለተኛው አጋማሽ ተሻሽለን ነበር፣ በመጨረሻም ግን በተጨረፈ ኳስ በድጋሚ በተጨማሪ ደቂቃዎች ተሸንፈናል ብለዋል አሰልጣኝ አርነ ስሎት። ሊቨርፑል በቀጣይ በመጪው አርብ በድጋሚ ወደ ሞሊኑ ስታዲየም ተጉዞ በኤፍኤ ካፕ 5ኛ ዙር ጨዋታ ወልቭስን የሚገጥም ይሆናል። በፕሪሚየር ሊጉ ሌሎች ጨዋታዎች ኤቨርተን በጄምስ ታርኮውስኪ እና ዲዮስበሪ ሃል ጎሎች በርንሌይን 2-0 አሸንፈዋል። ሰንደርላንድ ኤላንድ ሮድ ላይ በሃቢብ ዲያራ የፍጹም ቅጣት ምት ጎል ሊድስ ዩናይትድን 1-0 ሲያሸንፍ፣ ቦርንመዝ ከብሬንትፎርድ 0-0 ተለያይተዋል። ፕሪሚየር ሊጉ ዛሬ ሲቀጥል ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንጋም ፎረስት፣ አስቶን ቪላ ከቼልሲ እና ፉልሃም ከዌስትሃም በተመሳሳይ ምሽት 4 ሰዓት ተኩል የሚጀመሩ ጨዋታዎች ናቸው። ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከማንቸስተር ዩናይትድ ምሽት 5 ሰዓት ከሩብ ሲሆን የሚጀመር ጨዋታ ነው። በስፔን ኮፓ ዴል ሬ ግማሽ ፍጻሜ መልስ ጨዋታ ባርሰሎና አትሌቲኮ ማድሪድን 3-0 አሸነፈ። የአሰልጣኝ ሃንዚ ፍሊክ ቡድን የሬሞንታዳ ህልም ለጥቂት ሳይሳካ ቀርቷል። አትሌቲኮ ማድሪድ በደርሶ መልስ ድምር ውጤት ባርሰሎናን 4-3 በማሸነፍ ለኮፓ ዴል ሬ ፍጻሜ ማለፉን አረጋግጧል። የ18 ዓመቱ አማካይ ማርክ ቤርናል በ29ኛውና በ72ኛው ደቂቃ 2 ጎሎችን ሲያስቆጥር ብራዚላዊው ራፊኒያ በመጀመሪያው አጋማሽ ተጨማሪ ደቂቃዎች በፍጹም ቅጣት ምት 1 ጎል አስቆጥሯል። ላሚን ያማል የጨዋታውን የመጀመሪያ ጎል ለማርክ ቤርናል አመቻችቶ ማቀበል ችሏል። እንደ አውሮፓውያን አቆጣጠር ከ2013 በኋላ ለመጀመሪያ ጊዜ በኮፓ ዴል ሬ ለፍጻሜ የደረሰው አትሌቲኮ ማድሪድ ከሪያል ሶሴዳድ እና አትሌቲክ ቢልባኦ አሸናፊ ጋር ለዋንጫ የሚጫወት ይሆናል። በአትሌቲኮ ማድሪድ በሁሉም ውድድሮች ለ7ኛ ጊዜ ለፍጻሜ የደረሰው አሰልጣኝ ዲዬጎ ሲሞኔ በ18ኛ የጨዋታ ሙከራው በካምፕ ኑ ስታዲየም ባርሰሎናን ማሸነፍ አልቻለም። 7 ጊዜ አቻ ሲለያይ 11 ጊዜ ደግሞ ሽንፈት ገጥሞታል። በባርሰሎና በኩል በጨዋታው ጉዳት የገጠማቸው አሌሃንድሮ ባልዴ እና ዡል ኮንዴ እስከ 1 ወር ድረስ ከሜዳ ሊርቁ ይችላሉ ተብሏል። በኮፓ ኢታሊያ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኮሞ ከኢንተር ሚላን ጋር ያደረጉት ጨዋታ 0-0 ተጠናቋል። ስታዲዮ ጁሴፔ ሴንጋግሊያ ላይ በተካሄደውና
አዝናኝ ባልነበረው የሁለቱ ቡድኖች ጨዋታ በአሰልጣኝ ሴስክ ፋብሪጋዝ ቡድን ኮሞ በኩል አንድ ኢላማውን የጠበቀ የጎል ሙከራ ብቻ ተደርጓል። ኢንተር ሚላን ደግሞ ከ2018 በኋላ በሁሉም ውድድሮች ለመጀመሪያ ጊዜ ኢላማውን የጠበቀ የጎል ሙከራ ሳያደርግ የወጣበት ጨዋታ ሆኗል። ኢንተር ሚላን በመጪው እሁድ ከኤሲ ሚላን ጋር የሚያከናውነውን የሚላን ደርቢ ታሳቢ በማድረግ አሰልጣኝ ክርስቲያን ኪቩ ለቁልፍ ተጫዋቾቹ እረፍት ሰጥቶ ጨዋታውን አከናውኗል። ኢንተር ሚላን የኮፓ ኢታሊያ ግማሽ ፍጻሜ መልሱን ጨዋታ ሚያዝያ አጋማሽ ላይ በሳን ሲሮ ጁሴፔ ሚያዛ ኮሞን ያስተናግዳል። በኮፓ ኢታሊያ ግማሽ ፍጻሜ የመጀመሪያ ዙር ሌላኛው ጨዋታ ዛሬ ስታዲዮ ኦሎምፒኮ ላይ ምሽት 5 ሰዓት ጀምሮ ላዚዮ ከአታላንታ ይጫወታሉ። ላውረስ የዓለም ስፖርት ሽልማት እጩዎች ዝርዝር ይፋ ተደርጓል። በወንዶች የዓመቱ ምርጥ ስፖርተኛ ሽልማት ዘርፍ የባሎንዶር አሸናፊውና ከፓሪስ ሰን ጀርመን ጋር 6 ዋንጫዎችን ያሸነፈው ኦስማን ዴምቤሌ በ2026 የዩኤስ እና ፍሬንች ኦፕን የሜዳ ቴኒስ ውድድሮችን በማሸነፍ ዓመቱን ቁጥር 1 በመሆን ያጠናቀቀው ስፔናዊው ካርሎስ አልካራዝ፣ የዊምብልደን ሜዳ ቴኒስ ውድድር አሸናፊው ጣሊያናዊው ያኒክ ሲነር፣ በ2025 የላውረስ አዋርድ ምርጥ ስፖርተኛ ተሸላሚ የነበረው የምርኩዝ ዝላይ ኮከቡ ስዊድናዊው ሞንዶ ዱፕላንቲስ በዓመቱ ሁሉንም ውድድሮችን ከማሸነፉ በተጨማሪ 4 የዓለም ክብረ ወሰኖችን አሻሽሎ በእጩነት ቀርቧል። ስሎቬኒያዊ ብስክሌተኛ ታዴይ ፖጋቻር እና የሞተር ስፖርት ተወዳዳሪው ስፔናዊው ማርክ ማርኬዝ በእጩነት የቀረቡ ሌሎች ስፖርተኞች ናቸው። በሴቶቹ ዘርፍ የ3 ጊዜ የባሎንዶር አሸናፊዋ ስፔናዊቷ አይታና ቦንማቲ በቶኪዮ ዓለም ሻምፒዮና በ100፣ 200 እና 400 ሜትር 3 የወርቅ ሜዳሊያ ያሸነፈችው አሜሪካዊቷ ሜሊሳ ጄፈርሰን ውድን በ400 ሜትር የዓለም ሻምፒዮና ሪከርድ የሰበረችው እና በ400 ሜትር ዱላ ቅብብር ለአሜሪካ ወርቅ ያስገኘችው ሲድኒ ማክላፍሊን ሌቭሮን በ1500 ሜትር ለአራተኛ ጊዜ የዓለም ሻምፒዮን የሆነችው ኬንያዊቷ ፌዝ ኪፒየጎን በ2025 የዓለም ውሃ ዋና ሻምፒዮና ሲንጋፖር ላይ በ800 እና 1500 ሜትር ነፃ ቀዘፋ 2 የወርቅ ሜዳሊያ ያሸነፈችው አሜሪካዊቷ ዋናተኛ ካቲ ሌዴኬ እና የዩኤስ ኦፕን ሜዳ ቴኒስ አሸናፊዋ ቤላሩሳዊቷ አሪና ሳባሌንካ በእጩነት ቀርበዋል። በላውረስ ስፖርት ሽልማት የዓመቱ ምርጥ አዲስ ስፖርተኛ ዘርፍ የፓሪስ ሰን ጀርማው ዴዚሬ ዱዌ በእጩነት ቀርበዋል። የ20 ዓመቱ ፈረንሳዊ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ 2 ጎል አስቆጥሮ 1 ጎል የሆነ ኳስ አመቻችተው ማቀበሉ ይታወሳል። በላውረስ ስፖርት ሽልማት የዓመቱ ምርጥ ቡድን ዘርፍ የአውሮፓ ቻምፒየንስ ሊግ ዋንጫን ለመጀመሪያ ጊዜ ያሸነፈውና በ2025 6 ዋንጫዎችን ጠራርጎ የወሰደው ፓሪስ ሰን ጀርማ እንዲሁም የ2025 የአውሮፓ ሻምፒዮን የሆነው የእንግሊዝ ሴቶች ብሔራዊ ቡድን በእጩነት ከቀረቡት ቡድኖች መካከል ሆነዋል። የ2026 ላውረስ ስፖርት የሽልማት ስነ ስርዓት ሰኞ ሚያዝያ 12 2018 ዓ.ም በስፔን ማድሪድ ከተማ ይካሄዳል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ኮከብ ተጫዋች ተብሎ ተመረጠ። የ31 ዓመቱ ፖርቱጋላዊ ከ8 እጩዎች መካከል 54 በመቶ ድምፅ በማግኘት በዘንድሮ የውድድር ዘመን ለአራተኛ ጊዜ የሳምንቱ ኮከብ ተጫዋች ተብሎ ተመርጧል። የማንቸስተር ዩናይትድ አማካይ ኦልድ ትራፎርድ ላይ ክሪስታል ፓላስን 2-1 ባሸነፉበት ጨዋታ ላይ 1 ጎል በፍጹም ቅጣት ምት አስቆጥሮ 1 ጎል የሆነ ኳስ ደግሞ አመቻችተው ማቀበል ችሏል። የሊቨርፑሉ አጥቂ ሁጎ ኤኪቲኬ 25% ድምፅ በማግኘት ሁለተኛ ደረጃን ይዞ አጠናቋል። ብሩኖ ፈርናንዴዝ ዘንድሮ በ13ኛው፣ 15ኛው፣ 22ኛው እና 28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሳምንቱ ኮከብ ተብሎ 4 ጊዜ ተመርጧል። ዘንድሮ በፕሪሚየር ሊጉ ከ28ቱ ሳምንታት የማንቸስተር ዩናይትድ ተጫዋቾች በ10ሩ የሳምንቱ ኮከብ ተብለው ተመርጠዋል። የየካቲት ወር የአርሰናል ኮከብ ተጫዋች ሽልማት እጩዎች ይፋ ሆነዋል። በየካቲት ወር በተለያዩ ውድድሮች 6 ጨዋታዎችን ያደረገው አርሰናል 4ቱን አሸንፎ በአንዱ አቻ ሲለያይ ምርጥ ብቃት ያሳዩ ተጫዋቾች ለሽልማቱ እጩ ሆነዋል። በሰሜን ለንደን ደርቢ ቶተንሃም ላይ 2 ጎሎችን ያስቆጠረውና በኤፍኤ ካፕ ዊጋን ላይ 2 ጎል የሆኑ ኳሶችን አመቻችቶ ያቀበለው ኤቤሬች ኤዜይ የመድፈኞቹ የጥር ወር ኮከብ ተጫዋች ተሸላሚው ቪክቶር ዮኬሬሽ ሰንደርላንድ ላይና ቶተንሃም ላይ 4 ጎሎችን በውድድር ዘመኑ ደግሞ በአጠቃላይ 15 ጎሎችን ያስቆጠረው ስዊድናዊም እጩ ሆኗል። ወልቨስ ላይ ለመድፈኞቹ የመጀመሪያ ጎሉን ያስቆጠረውና ብሬንትፎርድ ላይ 1 አሲስት ያደረገው ኢኳዶራዊ ተከላካይ ፒየሮ ሂንካፒና በፕሪሚየር ሊጉ ብሬንትፎርድ ላይና በኤፍኤ ካፕ ዊጋን ላይ ጎል ያስቆጠረው ኖኒ ማዱዌኬ ለመድፈኞቹ የየካቲት ወር ኮከብ ተጫዋችነት ሽልማት በእጩነት ቀርበዋል።
የሪያል ማድሪዱ ሮድሪጎ ጎኤሽ በጉዳት ምክንያት ከዓለም ዋንጫ ውጭ መሆኑ ተረጋገጠ። ብራዚላዊ ተጫዋች ሪያል ማድሪድ በሄታፌ 1-0 በተሸነፈበት ጨዋታ ላይ በ55ኛው ደቂቃ ተቀይሮ ገብቶ የነበረ ቢሆንም በቀኝ እግሩ ላይ የጉልበት ጅማት መበጠስ ጉዳት እንደገጠመው ተዘግቧል። ጉዳቱ የ25 ዓመቱ ሮድሪጎን ከ7 እስከ 10 ወራት ከሜዳ ሊያርቀው ይችላል። በዚህም ከ100 ቀናት በኋላ የሚጀምረው የዓለም ዋንጫ ውድድር ላይ አይሳተፍም። ሮድሪጎ ከሄታፌው ጨዋታ በፊት በጉዳት ምክንያት 5 ጨዋታዎችን ለሪያል ማድሪድ አልተሰለፈም ነበር። የብራዚላዊ ተጫዋች ጉዳት ለሪያል ማድሪድ ብቻ ሳይሆን ለአሰልጣኝ ካርሎ አንቼሎቲ ብሔራዊ ቡድንም መጥፎ ዜና ሆኗል። የብራዚሉ ክለብ ፍላሚንጎ አሰልጣኝ ፊሊፔ ሉዊስን ማሰናበቱን አስታወቀ። የቀድሞ የአትሌቲኮ ማድሪድ እና ቼልሲ ተጫዋች በብራዚል ጥሎ ማለፍ ግማሽ ፍጻሜ መልስ ጨዋታ ፍላሚንጎ ማዱሬራ የተሰኘን ክለብ በደርሶ መልስ 11-0 ካሸነፈ በኋላ ከኃላፊነቱ ተሰናብቷል። የቀድሞ የብራዚል ብሔራዊ ቡድን አሰልጣኝ ቺቼን በመተካት በመስከረም 2024 ፍላሚንጎን የተረከበው ፊሊፔ ሉዊስ 100 ጨዋታዎችን መርቶ 7 ዋንጫዎችን ለፍላሚንጎ አሸንፏል። ነገር ግን በ2026 ፍላሚንጎ በሱፐር ኮፓ ዶ ብራዚል እና ሪኮፓ ሱድ አሜሪካና ውድድር የፍጻሜ ጨዋታዎች መሸነፉን ተከትሎ ፊሊፔ ሉዊዝ ከአሰልጣኝነት ተሰናብቷል። የ40 ዓመቱ ብራዚላዊ በ2025 የኮፓ ሊበርታዶሬስ እና የብራዚል ሴሪአ ዋንጫዎችን አሸንፎ ነበር። ፍላሚንጎ በ2025 የፊፋ ክለቦች ዓለም ዋንጫ ውድድር የዋንጫ አሸናፊው ቼልሲን በመብለጥ ከምድብ አንደኛ በመውጣት 16 ውስጥ ጥሎ ማለፍ ገብቶ በባየር ሚኒክ 4-2 ተሸንፎ ነበር ከውድድሩ የተሰናበተው። የቀድሞው የሞናኮ አሰልጣኝ ሊዮናርዶ ጃርዲም የፍላሚንጎ አዲሱ አሰልጣኝ ለመሆን በድርድር ላይ መሆናቸውም ታውቋል።